ትንቢተ ዘካርያስ ምዕራፍ 4 አውጡና ከቁጥር 1 ጀምሮ ያለውን በኢየሱስ ስም ላንብብ። ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይት ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች፣ አንዱ በመሰሮ በስተቀኝ አንዱም በስተግራ ሆኖ ባጠገቡ ነበሩ አልኩ። ከኔ ጋር ይነጋገር የነበረው መልአክ መልሼ ጌታዬ እነዚህ ምንድናቸው አልኩት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅም አለኝ። እኔም ጌታዬ አላውቅም አልኩ። መልሶም ለዘሩባቤል የተባለው እግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ የመደምደሚያውን ድንጋይ ያወጣል ብሎ ተናገረኝ ይላል። ኢየሱስ ያድናል። ሃሌሉያ ሃሌሉያ። እግዚአብሔር ራእይ የሰጠውን ሰው አይተወውም። አልሰማችሁኝም? እግዚአብሔር ራእይ የሰጠውን ሰው አይተወውም። እግዚአብሔር ዓላማ የሰጠውን ሰው አይተወውም። እግዚአብሔር አጀንዳ የሰጠውን ሰው አይተወውም። እስቲ አጠገባችሁ ያለውን ሰው እግዚአብሔር ራእይ የሰጠውን ሰው አጀንዳ የሰጠውን ሰው አይተወውም በሉት። ኢየሱስ ያድናል። ለዘሩባቤል የተሰጠ የእግዚአብሔር አጀንዳ አለ። የተሰጠ የእግዚአብሔር ፕሮግራም አለ። በዘሩባቤል በኩል እግዚአብሔር ሊሰራው ያዘጋጀው ሊያደርግ ያዘጋጀው አጀንዳ አለ። ከዛ የተነሳ ዘሩባቤል የነበረበት ዘመን ምንም እንኳን እስራኤል የፈራረሰችበት ገና ከምርኮ ተመልሰው ለመጠገን እየታገሉ የነበረበት ሰዓት ቢሆንም እግዚአብሔር ግን ኪዳን ከሰጠው ሰው ጋር አብሮ ስለሚቆም ስለማይተወው እግዚአብሔር አጀንዳውን አስቀጥሎ የተናገረውን በራሱ አቅምና ጉልበት ስለሚያጸና ኢየሱስ ያድናል። ሃሌሉያ። ዛሬ ማታ አንድ መልእክት ነው የምነግራችሁ። እግዚአብሔር የተናገረውን አይተወው። ሃሌሉያ። እና በጣም በሚገርም መልኩ ግን ይሄ ሰውዬ ከእግዚአብሔር ራእይ የተቀበለ እስከማይመስል እግዚአብሔር አጀንዳ የሰጠው እስከማይመስል በሱ የሚሰራ ስራ ያለ እስከማይመስል ጠላት የተጀመረውን የእግዚአብሔርን ስራ አስቁሞ በዘሩባቤል ውስጥ የተጀመረው የእግዚአብሔር አጀንዳ ተቋርጦ ዘሩባቤል እግዚአብሔር የተወው የጣለው እስኪመስል ድረስ ተራራው ገዝፎ ሁኔታው ገዝፎ በዘሩባቤል ላይ ተጀምሮ የነበረው የእግዚአብሔር ስራ ቆሞ ነገሮች እንደሚጠበቁት ሳይሆን እንደማይጠበቁት ሆነው በዚህ ጊዜ ነው እንግዲህ እግዚአብሔር አልተናገረኝም ነበር ወይ? በኔ ላይ እግዚአብሔር አጀንዳ የለውም ወይ? እግዚአብሔር ግን ኪዳን አልገባልኝም ነበር ወይ? ይህንን ስራ ትሰራለህ ብሎኝ አልነበረም ወይ? እንደዚህ ታገለግላለህ ብሎኝ አልነበረም ወይ? የሚባለው በእንደዚህ አይነት ወቅት ነው። ዘሩባቤል እንዲያውን ነገር የገጠመው ኦሬዲ በዘሩባቤል ተጀምሮ የነበረው የእግዚአብሔር ስራ ቆሞ ነበረ። አሁን ይሄ ስራ በቆመበት ሰዓት ላይ በተቋረጠበት ሰዓት ላይ እግዚአብሔር ነብዩ ዘካርያስ ጋር መጣ። ኢየሱስ ጌታ። ዛሬ ማታ እግዚአብሔር ለአንዳንዶቻችሁ የሆነ ቦታ ላይ ይመጣል። ወይኔ ልድገሙ፣ አሜን በሉኝ። እግዚአብሔር ስለናንተ የሆነ ቦታ ላይ ይመጣል። ሃሌሉያ። ይመጣል እግዚአብሔር እና ነብዩ ጋር መጣና ለነብዩ ራእይ ገለጠለት። መጀመሪያ የገለጠለት ራእይ ምንድነው? ሰውዬው 2 የወይራ ዛፎች አየ፣ ቧንቧዎች አየ፣ መቅረዞች አየ፣ የሚፈስ ዘይት አየ። እና ምንድነው እያየው ያለው ራእይ ብሎ እያሳየ ያለው መልአክ ሲጠይቀው ምን እንደሆኑ አታውቅም ወይ ሲለው አላውቅም አለ። ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው። ምንድነው እሱ ሲባል ለዘሩባቤል አሁን ስራውን የሚቀጥልበት አቅርቦት መጥቷል። ሃሌሉያ። ምን መጣ? አቅርቦት። ምን አይነት? የዘይት የቅባት። ሃሌሉያ። ኢየሱስ ያድናል። በነገራችን ላይ የእግዚአብሔር ስራ በብርታት አይሰራ፣ በጥንካሬ አይሰራ፣ በእውቀት አይሰራ፣ በችሎታ አይሰራ፣ በሰው ብዛት አይሰራ፣ በዘመድ አይሰራ፣ በጓደኛ አይሰራ፣ በታላላቅ ሰዎች አይሰራ። የእግዚአብሔር ስራ የሚሰራው በእግዚአብሔር መንፈስ። ሃሌሉያ። ስለዚህ እግዚአብሔር ምንድነው ያሳየው? ለዘካርያስ ቅባት አሳየው። እና ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው አለው። ምንድነው ይሄ ሲለው
እንደዚህ ያለው በኃይልና በብርታት አይደለም። አሜን ሃሌሉያ። በምን አይደለም? በኃይልም አይደለም በብርታትም አይደለም። ምን ማለት ነው? የፈለገ የሰው ኃይል ቢሰበሰብ ልሰራ ያልኩትን ስራ አይሰራውም። የፈለገ የሰው ጉልበት ቢሰበሰብ ላደርግ ያለሁትን ነገር አያደርገውም። እና ሲባል እግዚአብሔር እንደዚህ አለ፣ አንተ ተራራ አለ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። በምንድነው ተራራው ደልዳላ ሜዳ የሚሆነው? በኃይል አይደለም፣ በብርታት አይደለም፣ በጥንካሬ አይደለም፣ በመንፈሴ። ሃሌሉያ። ዛሬ ይኸው የትኛውንም ተራራ ሰብስባችሁ አቁሙት፣ በእግዚአብሔር መንፈስ ፊት መቆም አይችልም። የትኛውንም ተራራ ጥሩት፣ በእግዚአብሔር መንፈስ ፊት መቆም አይችልም። ሲጮክውን አይቆምም በሉ። ስለዚህ ዛሬ ማታ እዚህ መድረክ ላይ የቆምኩት ተራራ ላፈርስ ነው። አልገባችሁም? በእግዚአብሔር መንፈስ ተራራውን ላፈርሰው ነው። ኢየሱስ ያድናል። ዛሬ ማታ እዚህ የቆምኩት ይኸው ራያችሁ ላይ፣ ጸሎታችሁ ላይ፣ መንፈሳዊ ዓለማችሁ ላይ ተራራው ነው ልገለብጠው ነው። ልገለብጠው ነው። በጌታዬ መንፈስ በአምላኬ ኃይል በኢየሱስም የተገለበጠ ይሆን። አሜን ስትሉ የተገለበጠ ይሆን። አላሰራላችሁ የተገለበጠ ይሆን። የሚገርም ነው። እና በመንፈሴ ነው አለ ታላቁን ተራራ ሜዳ አደርገዋለሁ አለ። ምን አደርገዋለሁ? ሜዳ። በምኔ? በመንፈሴ አለ። ከዛ ቀጥሎ አንድ ነገር ነው ያለው እግዚአብሔር፣ ሰዎች ሁሉ ሞገስ ሞገስ ይሁንለት እያሉ በዘሩባቤል የተጀመረው በዘሩባቤል ያልቃል። ሞገስ ይሁንለት እየተባለ በሞገስ ይጨርሳል። በውርደት ነበር አይደል ያቋረጠው? በሞገስ ይቀጥላል። በውጊያ ነበር አይደል ያቆመው? በሞገስ ይቀጥላል። በሰልፍ ነበር አይደል ያቆመው? በሞገስ ይቀጥላል። ከዚህ ማታ ቀጥሎ ነገ ማለዳ ላይ የምትጀምሩት የሞገስ ምዕራፍ አለ። የኔ ድርሻ እስከ ጆሮ ነው ታውቃላችሁ። አስገብቶ ስራ ማሰራት የእናንተ ድርሻ ነው። ተናግሬያለሁ። ከነገ ማለዳ ጀምሮ በውርደት ያቆማችሁትን በሞገስ ትቀጥላላችሁ። ጠላት በውርደት ሊያስቆማችሁ የወጣውን በሞገስ ትቀጥላላችሁ። ጠላት በውርደት እየተዋጋው ያለውን ነገር በሞገስ ትቀጥላላችሁ። ጠላት ለማስቆም እየታገለ ያለውን ነገር በሞገስ ትቀጥላላችሁ። በሞገስ ሃሌሉያ። እስቲ አንዴ ጮክ በሉ። በሞገስ እቀጥላለሁ በርሱ። ድገሙና በሞገስ እቀጥላለሁ በለዋል። ጨምሩና በሞገስ እቀጥላለሁ በለዋል። ሃሌሉያ። በምን እንቀጥላለን? በሞገስ። በምን እንቀጥል? በሞገስ። በነገራችን ላይ አስቴር የቀጠለችው በዘመድ አይደለም፣ በሞገስ። የወርቅ ዘንግ የተዘረጋላት በሞገስ ነው። ዘሩባቤል ስራውን ሰርቶ ይጨርሳል የተባለው በምንድን ነው? በሞገስ። ኢየሱስ ጌታ። ሃሌሉያ።